ጋይስ ትላንትና እንግዲህ በተለቀቀ ቪዲዮ ብዙ ሰው ሊንዳ ላይ የፈረደ ይገኛል። በነገራችን ላይ እኔ ራሱ አልፈርድም፣ ግን ምንድነው መሰላችሁ ቆሜ ብዬ ያሰብኩት በርግጥ ከዚህ በፊት መስታየት ሰጥቻለሁ በዚህ ዙራ ራሱ ነው። በነገራችን ላይ በዚህ ነገር የሁለቱ ህይወት እንደተበላሸ ነው ማስበው። ለምን ሃይሚ እውነት እቺ ልጅ እውነት አፍቅራ ከሆነ አይሚም እሷ አፍቅራለሁ ብላ እስከመጣች ድረስ ከብሩኬ ጋር ትሆናለች ብያላስም ቻንሱ በጣም ጠባብ ነው እውነት ከሆነ ገባችሁ አይደለ? ለምን እሷም ሴት ናት እርግጠኛ ነኝ ከብሩኬ ጋር አትሆንም አይሚ ራሱ ማለት ነው። ግን ፕራንክ ቢሆን ደስ ይለናል ሁላችሁም ማለት ነውና ብዙ ሰው ደግሞ ሊንዳን እየሰደባችሁ ነውና ሊንዳ ምንም ያጠፋችሁ ነገር የለም በነገራችን ላይ። ለምን ብሩኬ ነው ወደ ራሱ ያመጣ ወደ ራሱ ህይወት ያስገባ እሱ ነው። ገባችሁ? ይሄ እንደሚመጣ ማሰብ ነበረበት። ካልሆነ ደግሞ ባጭሩ መቋጨት ነበረባቸው ብዬ አስባለሁኝና ልጅቷ ምንም ያጠፋችሁ ነገር የለም። ብሩኬ ነው ነገሮቹን ያበላሽ። ከሁለት ማለት በቃ ሁለቱን ያጣ ሰው ነው የሆነ የእውነት ለመናገር ነገሮቹ እውነት ከሆነ ማለት ነው። ገባችሁ አይደል አባባሌ? ለምን ራሱ ያመጣው ጣጣ ነው። እኔ ከዚህ በፊትም ጋይዝ እኔ ትላንትናም ብያቸዋለሁ ቪዲዮ ገብታችሁ ብሩኬ ህይወትክ በገዛ እጅክ ነው የምትበጠብጠው ብያለሁኝና ትንቢት አይደለሁኝም፣ ግን እግዚአብሔር እንደሚመጣ ስለማቅ ነው። እና ወዶቼ እሷም ባትሰድቡ ደስ ይለኛል። ለምን ሴት ስለሆነች ማለት ነው። ለምን ራሱ ፈልጎ ነው ያመጣት። ምንም ማድረግ አንችልም ሴት ስለሆነን ማለት ነው። ግን ምን እንደሚያጋጥመኝ አላውቅም። ለዛ ነው አብዛኛ ጊዜ እኔ ከስታይቴ የምቆጠበው ማለት ነው። እኔ ማንነኝና ነው ሰው ላምፈርደው ገባችሁ አይደል? ለዛ ነው የምቆጠበው የእውነት ለመናገር ነገ ምን እንደሚደርስብኝ አላውቅምና እናንተ ባትሳደቡ። ለምን ተሳድባችሁ ይሄው መሬት ነው ቀራችሁ። ብሩኬና አይሚ ታርቋል አብሮ ባይኖሩ ማለት ነውና እና ለማንኛውም ዛሬ እንግዲህ ጡንቻ ያጠነከረ ነው።